የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ሌላኛውን ደግሞ ጉዳይ እንመልከት። በፈረንሳይ ብሔራዊ ቡድን የኪሊያን ኤምባፔም ጉዳይ አለ። ያው ብዙ ግቦችን ያስቆጠረው ተጫዋች ሆኗል በዓለም ዋንጫው። ዛሬም ልዩነት ከሚፈጥሩ ተጫዋች መካከል ምንም ጥያቄ የለውም ይሄ ተጫዋች ነው። እናንሳው። ልዩ ተልእኮ ላይ ነው ያለው ብሏል ዲዲዬ ዴሾ። ስፔሻል ሚሽን ላይ ነው ያለው የሚል አስተያየት ሰጥቷል። ለእኔ እንደ አጋጣሚ ሆኖ ከዚህ ጋር ላይገናኝ ይችላል ምስል ግን የሪያል ማድሪድ ተጫዋቾችን የዓለም ዋንጫ ፐርፎርማንስ ካየሽ በክለብ እግር ኳስ ያሳለፏቸውን ሁለት አስቸጋሪ ውድድር ዘመናት ለመበቀል እንደመጡ ተጫዋቾች ነው እየተጫወቱ ያለው። ጁድ ቤሊንጋም ላይ ያንን ታያለሽ። ቶማስ ቱሄል ልዩ ተልእኮ ላይ ያለ ሰው ነው አላሉትም፣ ግን ሲጫወት ልዩ ተልእኮ ላይ ያለ ሰው ይመስላል አይደል? ቪኒሽስ ከውድድር ውጪ እስኪወጣ ድረስ ልዩ ተልእኮ ላይ ያለ ሰው ነበር ይመስል የነበረው። መጨረሻ ላይ አልተሳካም። ፍጹም ቅጣት ምቱን እሱ መቶት ቢሆን ኖሮ ምን ሊሆን ይችል ነበር? ኢፍ ነው ቢግ ኢፍ። ግን ቪኒሽስም በጣም ጥሩ የዓለም ዋንጫ ነበር እያሳለፈ የነበረው ከውድድር ውጪ ሲሆን፣ ሌላ ስታር ብዙ ሲጠየቅ የነበረ ሲተች ሲጮህበት የነበረ ስታር። እምባፔም ተመሳሳይ ነው ሲጫወት። እውነትም ዴሾ እንደሚለው ሂስ ፕሌይንግ ላይክ አማን ኢን ሚሽን፣ ልክ እንደዛ አይነት አጫወት የምታይበት ከዓለም ምርጥ ተጫዋቾች መካከል አንዱ መሆኑን ማንም ሰው እንዲጠራጠር መፍቀድ አልፈለገም። የዓለም ዋንጫ ማሸነፍ ብቻውን ከምንም በላይ ትልቅ ሞቲቬሽን ነው። ግን ሌላ አይነት በቁጥሮቹ በኩል ድንቅ ቢሆን በሪያል ማድሪድ ከ80 ስንት ነው 86 ጎል በሁለት ሲዝን አስቆል ማይታመን ቁጥር ነው። እንደዚህ ግን የምታውቂው ነው የሪያል ማድሪድ ሲዝኑ በተለይ ያለቀበት ሁኔታ ብዙ ውዝግቦች ነበሩበት። ያ ጉዳት ከአርቤሏ ጋር የነበረው ሁኔታ የመጨረሻዎቹ ጨዋታዎች ላይ ዓለም ዋንጫ ብሎ ራሱን እየቆጠበ ነው። ወደ ሳርዲኒያ ሄዶ ከገርልፍሬንዱ ጋር ሪያል ማድሪድ ስንት ችግር ውስጥ ባለበት ጊዜ ወደ ኋላ ሸሸት ይላል። ከኤል ክላሲኮ በፊት እንደዚህ ነጻ ባያሳይ ብዙ ነገር ይባል ነበር። መጨረሻ ላይ ያ አይደለም ምባፔ ያንን እያሳየ ነው እዚህ ዓለም ዋንጫ ላይ እና በጣም ሰልፍለስ ነው ደግሞ ውድድሩ ላይ ብዙ ጎሎች እያስቆጠረ ያለው ተጫዋች ቢሆንም ከየትኛውም ጊዜ በላይ የቡድን ተጫዋች ሆኖ ነው እያየን ያለ ነው። ወይ አንድ አምበል ሊያሳይ የሚገባውን ጠባይ በሙሉ ነው እያሳየ ያለው ውድድሩ ላይ። ዋናው ሰው መሆኑ እንዳለ ሆኖ ያ ኮሌክቲቭ ሜንታሊቲ ደግሞ አለው። ሲጫወት ታያዋለሽ፣ ደስታውን ሲገልጽ ታያዋለሽ፣ ተቀይሮ ሲወጣ ታያዋለሽ፣ በሁሉም ሁኔታዎች ላይ ታያዋለሽ። ያንን አይነት ለቡድን ኮዝ የመቆም እኔ ብቻ ለማለት ይታይበታል። ምክንያቱም በዚህ ይታማ ነበር ምባፔ የበለጠ ሰልፊሽ ነው፣ ራስ ወዳድ ነው እንደዚህ ይባል ነበር። ከዛ ደግሞ እንግዲህ ለ7 ለ8 ጨዋታ ስለሆነ ሊሆን ይችላል አንዳንድ ተጫዋቾች በዚህ ይተቻሉ። ታስታውሽ እንደሆነ 2018 የዓለም ዋንጫ ላይ ፖግባ የሚገርም ነበር አይደል? ፖል ፖግባ ከዛ ጥልቅ አማካይ ሆኖ ነው ግን የተጫወተው። በማንቸስተር ዩናይትድ ውስጥ የነበረው ትልቁ አንደኛው ችግር የነበረው እኔ ጥልቅ አማካይ አይደለሁም፣ ዩቬንቱስ ውስጥ በተጫወትኩበት ሁኔታ ነው መጫወት ያለብኝ። ማንቸስተር ዩናይትድ ያስፈረመኝ ዩቬንቱስ ውስጥ በተጫወትኩበት ቦታ አይቶኝ ነው፣ ያ ነጻነት ያስፈልገኛል ብሎ ያምናል። ጆዜ ሞሪኞ ደግሞ ሪፐርፐዝ ላይ ያደርጉት ይፈልጉ ነበር። ከማቲች አጠገብ ጥልቅ አማካይ ሆኖ እንዲጫወት ይፈልጉ ነበር። ምክንያቱም ያንን በማድረግ የዓለም ቁጥር አንድ መሆን ይችላል ብለው ስለሚያምኑ። ፖግባ የነበረው ክርክር ምንድነው? ለፈረንሳይ ያደረኩት 7 ጨዋታ ብቻ ስለሆነ ነው አለ። አንድ ውድድር ስለሆነ ባልወደውም እንኳን የዓለም ዋንጫን እንድናሸንፍ ካገዘን ችግር የለውም። በክለብ እግር ኳስ ግን በአመት 50 ጨዋታ እዛ ቦታ ላይ መጫወት አልፈልግም፣ የኔ ቦታ አይደለም ብሎ ነው የሚያምኑ። እንዲህ አይነት ማይንድ ሴት አለ አላቅም። ግን ምባፔ 10 የፕሬሲንግ ሩጫ ነበር ለሪያል ማድሪድ ያደርገ የነበረው። የክለቦች ፕሬሲንግ ደግሞ የበለጠ ድሪልድ ነው። እንዲያውም ጊዜ ያላቸው ቡድኖች መቼ የቱ ጋር ማንን ፕሬስ እንደሚያደርጉ ለመዘጋጀት። ስለዚህ ለፕሬሲንግ መቅለል አለበት የክለብ እግር ኳስ። የዓለም ዋንጫ ላይ ወደ 25 አድርሶታል። አሁን 150% ነው የጨመረው ማለት ነው። የፕሬሲንጉ አይነት አንዱ ሰልፍለስ መሆን ብለው እሱ ነው። ሊያውም የፈረንሳይ ብሔራዊ ቡድን የሚገጥማቸው ቡድኖች ከፈረንሳይ አቅም በላይ ባለመሆናቸው ምክንያት እስካሁን ድረስ የገጠሟቸው ቡድኖች ሴኔጋል፣ ኢራቅ፣ ኖርዌይ፣ ፓራጓይ፣ ሞሮኮ ናቸው።
እንዲህ አይነት ቡድኖች እና ስዊድን ምባፔ እላይ ታች እያለ ባይሯሯጥ እንኳን ወክ እያደረገ ቢጫወት እንኳን በማጥቃት ብቻ በሚሰጣቸው ጥቅም ማሸነፍ ይችላል። ግን ተናግሮ ነበር አንደርስታንድ አደርጋለሁ ከሌሎች ተጫዋቾች ያነሰ እንደሆነ ማድረግ። ስለዚህ ሰዎች ይህንን ሃይላይት ማድረጋቸው አተኩረው እዚህ ቦታ ላይ ደካማ ነው ማለታቸውን እንደ ችግር አላየው፣ እንዲያውም ለአናሊሲስ አግዞኛል አለ እና ቃላት ብቻ አልነበሩ ውድድሩ ላይ ከመጣ በኋላ ያንን እያሳያል። ቅድም ስለ ዓለም ዋንጫ የጎሎቹ ቁጥር ስትናገር ነበር። ያው ሁልጊዜም አይ ቲንክ ታሪክ ምባፔን ከዓለም ዋንጫ ጋር ሁሌ አቆራኝቶ ነው የሚያነሳው። ሶስቱም የዓለም ዋንጫዎቹ ልዩ ናቸው። 3 የዓለም ዋንጫ ተጫወተ፣ ሁሌ ምባፔ አንድ አይነት ነው። የዓለም ዋንጫ ሁኔታው የሚዋዥቅ አይደለም። 20 ጨዋታ ተጫወቱ ነው 20 ጎል ያስቆጠረው እና ትልቁ የግሎባል ሾኬዝ የሚባለው በእግር ኳስ የዓለም ዋንጫ ነው በቃ። እና የዓለም ዋንጫ ላይ ነው እንዲህ እያደረገ ያለው። የቡድኑ የማጥቃት አጫወት በሙሉ እሱን ዋናው ማዕከል አድርጎ ዲዛይን የተደረገ መሆኑ እንደተጠበቀው ነው። ኦሊሴም፣ ዴምቤሌም፣ ዱዌም፣ ባርኮላም ቶሎ ለሱ ስሩ ቦል እንዲሰጡ የሚጠየቁ መሆናቸው እንደተጠበቀ ሆኖ ወይም ዲዛይን የተደረገው እንደዛ መሆኑ እንደተጠበቀ ሆኖ ግን ደግሞ የእሱን ጥንካሬ በዚህ ውድድር ላይ በድጋሚ እያየን ነው። አንዳንድ ጥያቄዎች አሉ ምባፔን በተመለከተ። አንድ ፕሮግራም ሰርተን ነበር። ይሄ ምባፔ እነዛ ፈጣን ሽምጥጥ ብሎ የሚሮጥባቸው ሩጫዎች አልነበሩ የት ጠፉ የሚል ጥያቄ ነበር። ድንገት የሰውነቱም ሁኔታ ምኑ ወጣቱ ነው። ለምሳሌ ከአርጀንቲና ጋር ሮሜሮ ነው ጥፋት የሰራበት ያንን አይነት 2018 የዓለም ዋንጫ ላይ ያንን ሁሉ ርቀት ሲሮጥ ያየነው አይነት ስፕሪንት አሁንም ቢሆን አይ ቲንክ 60 ሜትር እንደ ድሮ ስፕሪንት ማድረግ አይችልም። 30 ሜትር ግን ይችላል። የመጨረሻው 30 ሜትር ላይ ነው ዘንድሮ የዓለም ዋንጫ ላይ የበለጠ እያየን ያለ ነው። ድሮ የዛሬ 4 ዓመት እንኳን የበለጠ የግራ ክንፍ ተጫዋች ነው ነበር። 78% የሚሆኑትን ኳሶች የሚነካው በግራው መስመርና በፍጹም ቅጣት የምትሳጥኑ መስመር ባለው ሀፍ ስፔስ በሚባለው ቦታ ነበር። ከሞላ ጎደል እንደ ኢንሳይድ ፎርዋርድ ነበር የሚጫወተው። አሁን እዛ ቦታ ላይ ዶዌ ያለ ክላሲክ የሆነ የክንፍ ተጫዋች ባርኮላ። ምባፔ የበለጠ የሳጥን ተጫዋች፣ የበለጠ የዞን 14 የበለጠ የአክስ የሳጥን ተጫዋች መሆን ጀምሯል። ለ30 ሜትሩ ላይ ደግሞ የአክሰለሬሽን አለ። አሁን እንደ ድሮ የዛሬ 12 ዓመት እንደነበረው ላይሆን ይችላል። የዛሬ 8 ዓመት ማለት የ2018 የዓለም ዋንጫ ግን አለ ያ ስፒድ። አሁንም ግን በአጭር ርቀት ነው የአክሰለሬሽን ያለው። አሁን ለአይሜሪክ ላፖርትና ለፓው ኩባርሲ በጣም ከባድ ፈተና ይመስለኛል የምባፔ ፎርም። ምክንያቱም የፈረንሳይ ብሔራዊ ቡድን በተከታታይ ከተጋጣሚ ቡድን መስመር ጀርባ ለምባፔ የሚሰጡ ስሩ ቦልስ ስሩ ፓስስ የሚሏቸው ኳሶችን ለመስጠት የሚተጋ ቡድን። ከሁሉም በዚህ የዓለም ዋንጫ ላይ የተሳተፉ ካሉ ቡድኖች መካከል ብዙ ስሩ ቦል የተጫወተው ቡድን የፈረንሳይ ብሔራዊ ቡድን ነው። አንደኛው ቁጥር 1 የሆነው ተጫዋች ማይክል ኦሊሴ ነው። ግን ዴምቤሌም ዱዌም አልፎ አልፎ አማካዮቹም አንዳንድ ጊዜ ተከላካዮቹም እንዲህ አይነት ፓሶች ማቀበል ይችላሉ ከተጋጣሚ መስመር ጀርባ እና እሱ ደግሞ እኔ ክፍት ቦታ ካለ እሱ መናገርም አይጠበቅበትም። ለነገሩ ክፍት ቦታ ካለማ በደንብ ኤክስፕሎይት ማድረግ ነው የምፈልገው ብሏል። እና ያን ክፍት ቦታ በዚህ ጨዋታ ላይ ሊያገኙ ይችላል። ምክንያቱም ስፔን የሚጫወተው እንደዛ ስለሆነ በጣም አግሬሲቭ በሆነ ወደፊት በሚጠጋ የመከላከል መስመር ስለሆነ ወደ ጨዋታው የሚመጣው ይሄ ለምባፔ አሳልፎ ሊሰጣቸው ይችል ይሆናል። ዡል ኩንዴ የባርሰሎና ተጫዋች ነው እና ባርሰሎናና ስፔን ከሞላ ጎደል ተመሳሳይ አይነት የጨዋታ ስታይል አላቸው እና የስፔን ጠንካራው ጎን የወላጅ ጨዋታና ፖሴሽን ነው። እኛ ግን እንለያለን ብሏል። እኛ በጣም በፈጣን ማጥቃቶች ላይ ነው ጥገኞች የሆን ነው ብሏል። በዓለም ዋንጫው የፈረንሳይ ብሔራዊ ቡድን 32 ስሩ ኳሶች ተጫውቷል። እንዴት ወደ አማርኛ እንደመልሰው አላውቅም። ስሩ ቦልን ብዙ ጊዜ ስሩ ቦልን ፈጣን ኳሶች ማለት ነው፣ በፍጥነት ከጀርባ የሚጣሉ ኳሶች እንደማለት ነው። ይምታታል። አሁን ላይን ብሬኪንግ ፓስ ምን ይባላል? ግን ስሩ ቦል በአብዛኛው ፍጥነትን ማዕከል ያደረገ የፓስ አይነት ነው። ለእንደ ምባፔ አይነት ፈጣን ተጫዋቾች የሚሆኑ ፓሶች እንደማለት ነው። ስለዚህ ስሩ ቦል በሚለው ልቀጥል። እንዲህ አይነት ፓሶች ከቡድን ጓደኞቹ ያገኛል። ግን ፈረንሳይ በጠቅላላው እንደዚህ አይነት ፓሶችን 32 ጊዜ ተጫውቷል ውድድሩ ከተጀመረበት ጊዜ ጀምሮ፣ ወይም ኤርሊ ቦልስ እንዲህ አይነት ስም ይሰጡታል። በየጨዋታው 5.3 ማለት ነው እና አብዛኞቹ ኢላማ የሚያደርጉት ምባፔ ነው። ራሱም ሲናገር ከእንደ ኦሊሴ አይነት ተጫዋቾች ጋር መጫወት በጣም ቀላል ነው። እኔ አሁን የሚጠበቅብኝ አለ ፊቴን አዙሬ አቀርቅሬ መሮጥ ነዋል። ፓሱ እንደሚመጣ አውቃለሁ ወይም ኦሊሴ እንደሚያገኘኝ አውቃለሁ ብሏል እና ካስቆጠራቸው 8 ጎሎች 6ቱ ከስሩ ፓሶች የሚነሱ ጎሎች ናቸው።
ወደ ክፍት ጨዋታ በፍጥነት ከተጋጣሚ ቡድን መስመር ጀርባ የሚጣሉ ፓሶች፣ እሱ የተሻለ አገላለጽ ይመስለኛል። ግን እርሊ በቶሎ ለምባፔ የሚሆን የተጋጣሚ ቡድን መልሶ ሳይደራጅ የሚላኩ ፓሶች ናቸው። ከ8ቱ ጎሎቹ 6ቱ በእንደዚህ አይነት መንገድ የመጡ ናቸው። የእሱን የአክስለሬሽን የፍጥነት አቅም ማዕከል ያደረገ ማጥቃት የሚባለው በዚህ ምክንያት ነው። የእሱ ፎርም ግን ዛሬ በሚገጥመው ሀገር በስፔን ውስጥ መነጋገሪያ ነው። ያው አይተውትም እንደምታውቂው የስፔን ሚዲያ በጣም ሀርድ ላይ ነው። ማርካ 2-3 አርቲክሎች አውጥቶ አይቻሉ። አሁን እንደዚህ ጥሩ እየተጫወተ ያለው መጨረሻ ላይ ራሱን እየቆጠበ ስለሆነ ይሆን ለሪያል ማድሪድ ከልቡ እየተጫወተ አልነበረም። እንዲያውም ትሪፕ ሄድ ነበር ቅድም ወደ ሳርዲኒያ ሄዶ ወደ ምን ሄዶ እንደዚህ የሚሉ ነበሩ። አሁን ማርካ 2 የተለያዩ ጸሐፊዎች የተለያዩ አቋሞቹ ያንጸባረቁበት አርቲክል በ103 ጨዋታ 86 ጎል አስቆጥሯል። አሲስቶቹን ሳልጠቅስ ሬከርዱ ሁሉ በጣም አስደናቂ ነው። ግን የማርካ ኤዲተር ኢን ቺፍ ምን ይላል? ብዙዎቹ የሪያል ማድሪድ ዋና አርታይ ማለት ነው፣ ብዙዎቹ የሪያል ማድሪድ ደጋፊዎች ጥሩ እየተጫወተ ስለሆነ ደስተኞች ናቸው። ምክንያቱም ከዚህ ፎርም ጋር ነው ወደ ሪያል ማድሪድ የሚመለሰው በሚቀጥለው የውድድር ዘመን። በሪያል ማድሪድ ለውጦች አሉ። ጆዜ ሞሪኞ የሪያል ማድሪድ አሰልጣኝ ሆኖ ተሾመዋል። ዝውውሮች እያደረገ ነው ሪያል ማድሪድ። ስለዚህ ይሄ ፐርፎርማንሱ ፓብሎ ፖሎ ነው የሚባለው ይሄ ጸሐፊ። ስለዚህ በጣም ጥሩ ነው ብሎ የሚያምኑ የሪያል ማድሪድ ደጋፊዎች አሉ ይላል። ግን ሌላ ጸሐፊ አለ ሃቪየር ላዛሮ የሚባል ለራዲዮ ማርካ ለሬዲዮ ሴክሽን የሚሰራ ነው እና ምርጥ የዓለም ዋንጫ እያሳለፈ እንደሆነ ግልጽ ነው። ግን የተወሰኑ የሪያል ማድሪድ ደጋፊዎች ግን ራሱን እየቆጠበ ስለነበር ጉዳቶቹንም ምናልባት ፌክ እያደረገ ስለነበር ለዛ ነው አሁን ጥሩ እየተጫወተ ያለው። አላማው በሙሉ በተለይ ሪያል ማድሪድ ዋንጫ እንደማይወስድ ካወቀ በኋላ ይሄ በቃ ምንም የማይገኝበት ሎስት ኮዝ ነው ይሄ ሲዝን ብሎ ስላመነ ለዓለም ዋንጫው ራሱን ሲቆጥብ ነበር። የሪያል ማድሪድ ደጋፊዎች ደግሞ ከስፔንም በላይ አይደለም ከፈረንሳይ በላይ ከስፔንም በላይ ለሪያል ማድሪድ ቅድሚያ እንድትሰጪ ነው የሚፈልጉት። እንዲህ አይነት ግን ምን ያህል መነጋገሪያ እንደሆነ ፎሩም የሚያሳይ ነው። ዛሬ ደግሞ ከስፔን ጋር ነው የሚጫወቱት። 3ኛ የዓለም ዋንጫው ነው። እኔ ይኸውልሽ በማያቋርጥ ኤቮሉሽን ውስጥ ያሉ ተጫዋቾች በጣም ያስደንቁኛል። እምባፔ አንደኛው ነው። ግን ሜሲም ሮናልዶም በእኛ ዘመን ያየናቸው ሌሎች ትልልቅ ተጫዋቾች እነሱን ማየት ስንጀምርና መጨረሻ ላይ ያሉበት ቨርዥን ፍጹም የተለያየ ነው። 3-4 አይነት የኤቮሉሽን አይነቶች ውስጥ አልፈዋል። በቃ ሮናልዶ ሲመጣ በጣም ዳይሬክት የሆነ ብዙ ትሪኮች አሉት። ግን ለመጀመሪያዎቹ 3 ዓመታት ቢያንስ ፕሮዳክቲቭ ያልነበረ የክንፍ ተጫዋች ነበር። ከዛ ኃይለኛ የጎል ቮሊዩም ያለው ድሪብሎቹን እነዚህ የቄንጦቹን ነገሮች የተወ የሚጠቅሙትን ብቻ ያስቀረ ግን ኃይለኛ ኤፊሽንት ተጫዋች ሆነ። ባሎን ዶርም ቻምፒየንስ ሊግም ማሸነፍ የጀመረው ከዛ በኋላ መጨረሻ ላይ ደግሞ በቃ 9 ቁጥር መሰለ። ሁሌም 9 ሆኖ የቀጠለ አይመስለኝም። ወደ ጨዋታ መመለስ ይፈልጋል፣ ወደ ክንፍ መውጣት ይፈልጋል፣ ጨዋታ ውስጥ መሳተፍ ይፈልጋል። እንደዚህ ደንበኛ 9 ሆኖ የቀረ አይመስለኝም። ግን የበለጠ የሳጥን ተጫዋች ግን ሆኗል። አሁን ቢያንስ በግርድፍ 3 ትራንዚሽኖች አየን እዚህ ላይ። ሜሲም እንደዚህ ነው። የቀኝ ክንፍ ተጫዋች ሆኖ ነው የጀመረው። ከዛ ሀሰተኛ 9 ቁጥር ሆነ፣ በኋላ 10 ሆነ። ብዙ አይነት እድገቶች ደግሞ ነበሩት። ትልልቆቹን ተጫዋቾች ለረጅም ጊዜ እንዲዘልቁ ያደረጋቸው ይሄ የሆነ ኮንስታንት የሆነ ሪኖቬሽን የማያቋርጥ ለውጥ ማድረጋቸው። ለምሳሌ ፍጥነትሽ የጠፋ ከሆነ ከዛ በፊት ግን ዋናው ያንቺ አቅም ፍጥነትን ማዕከል ያደረጋቸውት ከነበር ተጣፊያለሽ ማለት ነው። ስለዚህ ሪዲዛይን ማድረግ ያስፈልገው ነበር። ለምሳሌ ሮናልዶ ያንን ኤክስፕሎሲቪቲ ሲያጣ የድሮ አይነት ፍጥነት የለውም፣ ከእድሜ ጋር ይጠፋል ወይም እየቀነሰ ይመጣል። የሰው ተፈጥሮ ነው እሱ። ስለዚህ ራሱን ወደ ሌላ አይነት ለምሳሌ ኃይለኛ የሎወር ቦዲ መስል ነበር። እሱ ለኤክስፕሎሲቪቲ ነው የሚጠቅመው። የሳጥን ተጫዋች መሆን ሲጀምር ግን የበለጠ የሚፈልገው ሞቢሊቲ ነው። ስለዚህ አጠፋው አይነን ወይ ቀነሰው በጣም እሱን ማለት ነው። እምባፔም ላይ የምታየው አሁን 3ኛ የዓለም ዋንጫው ነውና የሚታዩ ለውጦች አሉት። አካላዊ ለውጥ አለው። ያኔ እንደነበረው አይነት ተጫዋች አይደለም እምባፔ። ያኔ የነበሩ ጥንካሬዎቹ አሁንም አሉ፣ ገና 27 ዓመቱ ስለሆነ። ስለዚህ ቅድም ስለ ኤክስፕሎሲቪቲ ሳወራ ምናልባት 60 ሜትር ያስረጠው ይሆናል በድሮ ፍጥነት ማለት ነው። ግን 30 ሜትር ይሮጣል። የመጨረሻው 30 ሜትር ላይ ያተኩራል። ስለዚህ ከመሀል ሜዳ መጥቶ ኳስ ይዞ መሄድ አይጠበቅበትም በድግግም። እሱ አንድ ለውጥ ነው። ለምሳሌ ባለፉት 2 የዓለም ዋንጫዎች ከሚነካው ኳስ ያነሰ ነው የሚነካው ዘንድሮ። ይገርማል። ግን ኤፊሽንት ነው የበለጠ። ለምሳሌ 2018 የዓለም ዋንጫ ላይ
47 ጊዜ በጨዋታ ኳስ ይነካ ነበር። ያለፈው የዓለም ዋንጫ ላይ 52 ጊዜ ኳስ ይነካ ነበር። አሁን 42 ነው ኳስ የሚነካው። ከሶስቱ የዓለም ዋንጫዎች ያነሰ ኳስ የሚነካው አሁን። ከሶስቱ የዓለም ዋንጫዎች የበለጠ ሴንትራል ግን ሆኖ እየተጫወተ ያለው ደግሞ ዘንድሮ የበለጠ ወደ 9 ቁጥርነት ቀስ በቀስ እየተለወጠ ሄዷል። የዛሬ 3 ዓመት ተኩል 78 ነው 80% የሚሆነው ኳስ የሚነካው ከሞላ ጎደል ወደ ሳጥን አጥበቦ እንደሚጫወት የግራ ክንፍ ተጫዋች ነበር። አሁን የበለጠ ሴንትራል ቦታ የበለጠ እንደ 9 ቁጥር የሳጥን 9 አይሆንም መቼም ቢሆን ታርጌት ማን የሚሆን አይመስለኝም። ግን 34% የሚሆኑትን ኳሶች በቀደም ስለ ሜሲ ስናብራራ የገለጽኩት ዞን 14 የሚባለው ሴንትራል የሆነ የፍጹም ቅጣት ምቱ ዲዩ አካባቢ ያለው ቦታ ላይ ነው 30 በፊት እዚህ ቦታ ላይ 17 እና 18% ብቻ ነው። አሁን በእጥፍ ጨምሮ። ስለዚህ ማክሲመም ከሆነ የጎል የማስቆጠሪያ ቦታ ነው ኳስ የሚነካው ማለት ነው። የፍጹም ቅጣት ምት ሳጥን ውስጥ 3.5 እና 2.6 ጊዜ ብቻ ነበር በጨዋታ ኳስ ይነካ ነበር። አሁን ኦልሞስት 6 ጊዜ ሳጥን ውስጥ የበለጠ አደገኛው ቦታ ላይ ኳስ ይነካል ማለት ነው። ይሄ በሱ ብቻ ሳይሆን በዙሪያው ባሉት ተጫዋቾች ፕሮፋይል መለወጥ ሊሆን ይችላል። ጂሩ ነበር፣ ስለዚህ ጂሩ የበለጠ ሳጥን ውስጥ ይቆያል። ስለዚህ ሳጥን ውስጥ ብዙ ኳስ ላትነኪ ትችላለሽ። አሁን ብቸኛው ሰው ነው ከፊት አክሱ ላይ ያለው ተጫዋች እሱ ነው። ሶ የማያቋረጥ ኤቮሉሽንም አለው በፈረንሳይ በኩል። ዛሬ የሚያሸንፉ ከሆነ ውድድሩን የሚያሸንፉ ከሆነ ዋናው ሰው እሱ ነው፣ ጥያቄ የለውም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።